የድንጋይ ሸክም ለሌሎች ማሰብ ትልቅ በረከት ያመጣል። ድካም በውስጡ እድል ይዟል። ትንሽ ጥረት ታላቅ ውጤት ይወስዳል። አንድ ሰው ብቻ ዓለምን ሊቀይር ይችላል። ችግሩን ለማቅረብ እንጂ ለመናገር ብቻ አትቆይ። የተሰጠ እድል ለተግባር ይመጣል። ቁርጠኝነት መከበር ያመጣል። እውነተኛ ጥረት በረከት ነው። ችግር እድል ተደብቆበት ሊመጣ ይችላል። የድንጋይ ሸክም። በዚህ ቪዲዮ ውስጥ አንድ ንጉሥ በመንገድ ላይ ድንጋይ አስቀመጠ። ለምን ይመስላችኋል? አንድ ድሃ ገበሬ ከመልካምነት የተነሳ ያን ድንጋይ ለመገልበጥ እየለፋ ነው። ለምን? ንጉሥ ተደብቆ ያን ድንጋይ እየጠበቀ ነው። ለምን ይሆን? ውድ የዜና ሰማያት ቲዩብ ቤተሰቦች በዚህ ቪዲዮ ታላቅ ትምህርት ስለምታገኙ እስከ መጨረሻው ተመልከቱ። ሰብስክራይብ፣ ላይክ፣ ሼር በማድረግ የደወል ምልክቷን አብሩ። የድንጋይ ሸክም። አንድ ቀን አንድ ንጉሥ በመንገድ መሃል ትልቅ ድንጋይ አስቀምጦ በዛ መንገድ የሚያልፉትን ሁሉ ሕዝብ ማየት ፈለገ። ሰዎች በዚህ መንገድ እየሄዱ በጣም ብዙ ሕዝብ አለፈ። ብዙዎች ድንጋዩን ተመልክተው የመንገዱ ችግር እንደሆነ እያሰቡ ትተውት ያልፉ ነበር። ነገር ግን ማንም በመንገዱ ላይ ያለውን ድንጋይ ለማንቀሳቀስ አልሞከረም። ከብዙ ጊዜያት በኋላ አንድ ድሃ ገበሬ በዛ መንገድ ሊያልፍ ሲመጣ ያን በመንገድ ላይ ያለውን ድንጋይ ተመለከተ። ያም ገበሬ እንደ ሌላው ሕዝብ ዝም ብሎ ለማለፍ አልፈለገም። ይህ ድንጋይ ሌሎችን ሰዎች ይጎዳል ብሎ አሰበና ድንጋዩን ከመንገዱ ማስወገድ ፈለገ። ከብዙ ጥረትና ድካም በኋላ ከመንገዱ አጠገብ ገለበጠውና ከመንገዱ አስወገደው። ድንጋዩን እንደገለበጠው ያ ገበሬ በድንጋዩ ስር አንድ ትልቅ የወርቅ ቦርሳ አገኘ። ከወርቁም ጋር በውስጡ የንጉሡ መልእክት ነበር። በቦርሳው ውስጥ የተገኘው የንጉሡ የመልእክት ደብዳቤም እንዲህ ይል ነበር። ከሕዝቤ ችግር የተነሳ ለሕዝቤ የሚያስብ እንቅፋትን ማን እንደሚያነሳ ማወቅ ፈልጌ ነበር። እነዚህ ገንዘቦች ድንጋዩን ለማንቀሳቀስ ወይም ደግሞ ከመንገዱ ላስወገደው ለደከመው ሰው ይሁንልኝ ይል ነበር። ያም ድሃ ገበሬ ለሰዎች በማሰቡና ድንጋዩን ስለገለበጠ ያገኘውን በቦርሳ ሙሉ ወርቅ ይዞ ወደ ቤቱ ተመለሰ። እርሱም ከድህነቱ ተላቀቀ። በዚህ የድንጋይ ሸክም ታሪክ የምንማረው አንደኛ፣ ችግር ማወቅ ብቻ አይበቃም። ያው ችግር መፍትሄ ሊሰጠው ይገባል። ብዙዎች ድንጋዩን አይተውት አውቀውት አልፈዋል። ነገር ግን ማንም ለማንቀሳቀስ አልሞከረም። ትምህርቱ ይህ ነው። ችግርን መናገር ብቻ ምንም አይጠቅምም፣ ተግባር ይፈልጋልና። ሁለተኛ፣ ለሌሎች ማሰብ በራስህ ላይ ትልቅ ብርታት ያመጣል። ገበሬው ራሱ ቢደክምም ሌሎችን እንዳይጎዳ ብሎ አሰበ። ይህ እኛን የሚያስተምረን ለሌሎች እንዲረባ የምናደርገው ትንሽ ድካም ወደ ኋላ ትልቅ በረከት ከሰውም ከእግዚአብሔርም ያስገኛል። ሦስተኛ፣ እውነተኛ ዕድል በድካምና በጥረት ውስጥ ይደበቃል። ድንጋይ ለሰዎች እንቅፋት ቢመስልም በስር የወርቅ ቦርሳ ተደብቆበት ነበር። ከዚህም ላይ የምንማረው መልካም በምናደርጋቸው ውስጥ ጠቃሚ ዕድሎች ሊኖሩ ይችላሉ። የሚያገኙት ግን ተግተው የሚደክሙ ሰዎች ብቻ ናቸው። አራተኛ፣ ጥረት ያለው ሰው የራሱ ሁኔታ እንኳን ሊቀይር ይችላል። ገበሬው ድሃ ሳለ ካለው ዕድል ተጠቅሞ ሕይወቱን ቀየረ። አምስተኛ፣ እርምጃ የሚወስድ አንድ ሰው የብዙዎችን ሕይወት ሊለውጥ ይችላል። ሕዝቡ ብዙ ቢሆኑም እነሱ አልደከሙም። አንዱ ድሃ ገበሬ ግን ድንጋዩን አነሳ። ትንሽ ተግባር ያለው አንድ ሰው የብዙ ሰዎችን ሁኔታ ሊቀይር ይችላል። ማጠቃለያ፣ ችግርን ያየ ሰው በነገሮች ገብቶ ማሸነፍ እንዲቻል መግባት ይጀምራል። ሌሎችን ማሰብ፣ በትንሽ ጥረት ታላቅ ውጤት ማየት፣ ይህ የሕይወት አስተማሪ መንገድ ነው። የዚህ ቲዩብ ቤተሰቦች ይህንን ቪዲዮ የተከታተላችሁ ሰብስክራይብ አድርጉ። ከዚህ የተሻሉ አስተማሪ የሆኑ ታሪኮችን ለማቅረብ ዝግጅት ላይ ስላለን ሁላችሁም እንድትከታተሉ በአክብሮት ጋብዛለሁ።